ላይ መዲና ተረብሿል። ነብዩ ሞቷል ተብሎ ወሬ ተናፍሷል። በዛ ሰዓት ላይ መዲና ላይ የአላህ መልእክተኛ የተረፉትን ይዘው ሲመለሱ ሰባዎቹ እዚህ ተቀብረዋል። ይሄ መስጊድ የተሰየመው በእነሱ ስም ነው። በሞቱት ሰባ ሹሃዳዎች ማለት ነው። በእነሱ የተሰየመ ነው። ይሄ ሁላ የመጣው በምን ምክንያት ነው? በኺላፍ ምክንያት ነው። አንድ ሴትን በፍጹም ማንረሳት ሴት አለች። አባቷ እዚህ ዘመቻ ላይ ተገሏል። ወንድሟ እዚህ ዘመቻ ላይ ተገሏል። ባሏ እዚህ ዘመቻ ላይ ተገሏል። ልጇ እዚህ ዘመቻ ላይ ተገሏል። ጀናዛ ይዘው የአላህ መልእክተኛ ቀብረው ሲመለሱ ወደ መዲና ሲሄዱ አብዛኞቹ ባሎቻቸውን አጥተዋል። ይቺ ሴት ማታ አቡኪ አባትሽ ሞተ ብለው ሲሏት ማ ፈዐለ ቢረሱሊላህ የአላህ መልእክተኛ ምን ነካቸው? የታሉ የአላህ መልእክተኛ? እሳቸው ሁወ ቢኸይር አሉ እሳቸው ሲሏቸው እሳቸውን ካላየዋል። ከዛ በኋላ ማታ አኹኪ ወንድምሽ እዚህ ዘመቻ ላይ ተገሏል ሞቷል ሲሏቸው ነብዩ ምን ሆኑ ብላ ነው የምትጠይቀው። ስለ ወንድሟም አልጨነቃትም፣ ስለ አባቷም አልጨነቃትም። ከዛ በኋላ ባልሽ ሞተ ሲሏት ትንሽ ቆም አደረገችና ያው የባል ነገር ስለሆነ ከዛ በኋላ የነብዩ አለይሂ ሰላም ተርፈዋል ብላ ጠየቀች። ስለ ባሏም ቦታም አልሰጠችውም፣ ስለ ልጇም ቦታ አልሰጠችውም። መጨረሻ ላይ የአላህ መልእክተኛ ይኸውልሽ ብለው ሲያሳዩት ሱብሃንአላህ ኩሉ ሙሲበቲን ባዕደከ ጀለል አለች። ያ አላህ እርሶ ደና ከሆኑ እርሶ በህይወት ከመጡልኝ በህይወት ካገኘሁት ሌላው ሙሲባ በአጠቃላይ ከርሶ በኋላ ገር ነው ተራ ነው አለች። ተራ የሆነው ለሷ ባሏ ሞቶ እኮ ነው። ተራ የሆነው ለሷ ልጇ ሞቶ ነው። ተራ የሆነው ለሷ አባቷ ሞቶ ነው። ተራ የሆነው ለሷ ወንድሟ ሞቶ ነው። ኢስላም በምን ያህል መስዋዕትነት እዚህ እንደደረሰ ከዚህ የበለጠ ሊያስረዳን የሚችል ምንም ነገር የለም።